ከአገዛዝ ሰራዊት ጋር እየተደረገ ያለው አውደ ውጊያ በቀጠለበት ከጋዞ ወረዳም እስታይሽ ከተማና ሐሙሲት የፖሊስና የሚሊሻ አባላትን ጨምሮ በጠላት ላይ እርምጃ ተወስዷል። ዛሬ ጥቅምት 25 2018 ዓ.ም ከስታይሽ ወደ ጋሸና ሲጓዝ በነበረ የጠላት ሰራዊት ላይ በተደረገ የደፈጣ ውጊያ ከ10 በላይ የሚሆነው መደምሰሱ ታውቋል። በጎንደር በተለያዩ አካባቢዎች መተማን ጨምሮ ሰፊ ቀጠናዎችን የሸፈነ የደፈጣና መደበኛ ውጊያ እየተደረገ እንደሚገኝ ተገለጸ። መተማ ከተማን በመያዝ የሱዳንን ኮሪደር ሙሉ ለሙሉ ለመቆጣጠር ጥረት እያደረገ ከሚገኘው ከአገዛዙ ጦር ጋር የሚደረገው አውደ ውጊያ የቀጠለ ሲሆን በሌሎች የተለያዩ አካባቢዎችም የሚደረገው ተጋድሎ ተጠናክሮ መቀጠሉን የፋኖ ወታደራዊ ምንጮቻችን ተናግረዋል። አገዛዙ በአማራ ክልል እያካሄደው ያለውን ጦርነት ተከትሎ መንገዶች በመዘጋታቸውና ነጋዴዎች ተረጋግተው ስራ መስራት ባለመቻላቸው በርካታ የንግድ ተቋማት መዘጋታቸው ተገለጸ። በአማራ ሕዝብ ላይ ለዓመታት በቀጠለው ጦርነት የንግዱ ማህበረሰብ ከቦታ ቦታ ተንቀሳቅሶ ባለመስራቱና ሸማቹ ማህበረሰብን በድህነት ውስጥ በመዘፈቁ ምክንያት እንደ ወትሮ መሸጥ መለወጥ ባለመቻሉ በርካታ የንግድ ተቋማት መዘጋታቸውን ከባህር ዳር ከተማ የመረጃ ምንጫችን ለሚዲያችን ተናግረዋል። በአገዛዙ ይሁንታ የሚፈጸመው የኦርቶዶክሳውያን ግድያ ተባብሶ ቀጥሏል። አድማጭ ተመልካቾቻችን እነዚህን እና ሌሎች ተጨማሪ መረጃዎችን ይዘናል። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ማክሰኞ ጥቅምት 25 2018 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። ከፋሽስቱ አገዛዝ ሰራዊት ጋር እየተደረገ ያለው አውደ ውጊያ በቀጠለበት ከጋዞ ወረዳ እስታይሽ ከተማና ሐሙሲት የፖሊስና የሚሊሻ አባላትን ጨምሮ በጠላት ኃይል ላይ እርምጃ ተወስዷል። ዛሬ ጥቅምት 25 2018 ዓ.ም ከስታይሽ ወደ ጋሸና ሲጓዝ በነበረ የጠላት ሰራዊት ላይ በተደረገ የደፈጣ ውጊያ ከ10 በላይ የሚሆነው መደምሰሱ ታውቋል። ከፋኖቹ የተሰነዘረበትን ከባድ ጥቃት ለመቀልበስና በፋኖች ላይ ጥቃት ለመሰንዘር የፋሽስቱ ወታደር በዙ 23 በመታገዝ ከፍተኛ ጥረት ቢያደርግም ሳይሳካለት ቀርቷል። በተመሳሳይ በሸዋ ጠቅላይ ግዛት ለከበባ የተንቀሳቀሰው የ104ኛ አየር ወለድ ክፍለ ጦር 7 አባላቱ ሲደመሰስ በርካቶች ቁስለኛ መሆናቸውን የአጼ አምደ ጽዮን ኮር በላከው መረጃ አስታውቋል። የ104ኛ አየር ወለድ ክፍለ ጦር መነሻውን ከመሃል ሜዳ ከተማ በማድረግ የምኒልክ ክፍለ ጦርን ለማፈን ባደረገው ሙከራም የፋኖ ኃይል ቀድሞ በደረሰው መረጃ መሰረት ገዢ ቦታዎችን በመያዝ በመንዝቃያ ወረዳ ልዩ ስሙ ክምር ድንጋይ ተብሎ በሚጠራው አካባቢ ከሌሊቱ 10 ሰዓት ላይ በተከፈተበት ድንገተኛ ማጥቃት 7 የሚሆነው ያገዛዙ ሰራዊት ተደምስሷል። በተደረገው ለአስጨራሽ ውጊያ የአጼ አምደ ጽዮን ኮር አካል የሆነው የአጼ ምኒልክ ክፍለ ጦር ፋኖች በአገዛዙ ሰራዊት ላይ ከፍተኛ ድል ማስመዝገባቸውም ተመላክቷል። በዚህ አውደ ውጊያ የመንዝቃያ ወረዳ ማህበረሰብ የጠላትን አስከሬን በማንሳት የቀበሩ ሲሆን ቁስለኛ የሆኑትን የ104ኛ አየር ወለድ ክፍለ ጦር አባላት ወደ መሃል ሜዳ ከተማ ሆስፒታል መወሰዳቸው ታውቋል። በጎንደር በተለያዩ አካባቢዎች መተማን ጨምሮ ሰፊ ቀጠናዎችን የሸፈነ የደፈጣና መደበኛ ውጊያ እየተደረገ እንደሚገኝ ተገለጸ። መተማ ከተማን በመያዝ የሱዳንን ኮሪደር ሙሉ ለሙሉ ለመቆጣጠር ጥረት እያደረገ ከሚገኘው የአገዛዙ ጦር ጋር የሚደረገው አውደ ውጊያ የቀጠለ ሲሆን በሌሎች የተለያዩ አካባቢዎች የሚደረገው ተጋድሎም ተጠናክሮ መቀጠሉን የፋኖ ወታደራዊ ምንጮቻችን ተናግረዋል። የጠላት ብልጽግና ጦር ከወታደራዊ ካምፖች በመነሳት በሚያደርገው ትንኮሳ በፋኖ በኩል በሚደረግ ያጠፋ መልስ ጠላት ከፍተኛ ሽንፈት እያስተናገደ እንደሚገኝም ተመላክቷል። በዚህ የማጥቃት ዘመቻ የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት 206ኛ ከፍ ያለው ደሴ ኮር በጠላት ላይ እርምጃ ወስዷል። በንጹሃኑ ማህበረሰብ ላይ መጠነ ሰፊ ጥቃቶችን እየፈጸመ ከሚገኘውና ተቋማትን ከሚያወድመው የብልጽግና ኃይል ጋር የሚደረገው የግንባር ተጋድሎ ተጠናክሮ መቀጠሉን የ206ኛ ከፍ ያለው ደሴ ኮር ቃል አቀባይ በላከው መረጃ አስታውቋል። ዛሬ ጥቅምት 25 2018 ዓ.ም ከክምር ድንጋይ ወደ አረብ ገበያ በመግባትና የተራራው ራስ ጉና ክፍለ ጦር አመራሮችን ለማፈን የተንቀሳቀሰው ሰራዊት አረብ ገበያ በጠበቀው በፋኖ ደፈጣ ተመቶ ተመልሷል። እዚህም በፋኖቹ በተደረገ ቅንጅታዊ ማጥቃት ጠላት ያሰበውን ሳያሳካ ተመቶ ተመልሷል።
በተመሳሳይ አፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 105ኛ ኮር ጃዊ መተከል ቀጠና የሻለቃዎች ጥምረት ባደረጉት የደፈጣ ውጊያ በጠላት ላይ ከፍተኛ ኪሳራ ደርሷል። ብሔራዊ ተብሎ በሚጠራው አካባቢ ከፋኖ በኩል በተሰነዘረ ማጥቃት የጠላት ሰራዊት ሙትና ቁስለኛ ስለመሆኑ ታውቋል። በሌላ በኩል በግንባር የተመታው ያገዛዙ ሰራዊት በገባበት ቀጠና ሁሉ በንጹሃኖች ላይ ግድያ፣ ዘረፋና ድብደባ መፈጸሙን ቀጥሏል። በዚሁ ቀጠና ጃዊ ፈንዲቃ ከተማ የገባው የብልጽግና ሰራዊት የቀን ሰራተኞችን ጨምሮ በርካታ ሰላማዊ ሰዎችን እየገደለና እየደበደበ እንደሚገኝ ተነግሯል። አገዛዙ በአማራ ክልል እያካሄደ ያለውን ጦርነት ተከትሎ መንገዶች በመዘጋታቸውና ነጋዴዎች ተረጋግተው ስራ መስራት ባለመቻላቸው በርካታ የንግድ ተቋማት መዘጋታቸው ተገለጸ። በአማራ ሕዝብ ላይ ለዓመታት በቀጠለው ጦርነት የንግዱ ማህበረሰብ ከቦታ ቦታ ተንቀሳቅሶ ባለመስራቱና ሸማቹ ማህበረሰብን በድህነት ውስጥ መዘፈቁን ተከትሎ እንደ ወትሮ መሸጥ መለወጥ ባለመቻሉ በርካታ የንግድ ተቋማት መዘጋታቸውን ከባህር ዳር ከተማ የመረጃ ምንጫችን ለሚዲያችን ተናግረዋል። ክልሉ የጦር ቀጠና ከሆነ ጊዜ ጀምሮ ነጋዴዎች ዕቃ ለመቀባበል ከባድ ሆኖባቸዋል የሚሉት የመረጃ ምንጫችን በኪሳራ ውስጥ ያሉ ነጋዴዎች አቅምን ያላገናዘበ ግብር እንደሚጠየቁና ግልጽ ዘረፋ እንደሚፈጸምባቸው ገልጸዋል። አክለውም ካገዛዙ ሰዎች ጋር ቅርብ ግንኙነት የሌላቸው ነጋዴዎች ውሃ በማያነሱ ምክንያቶች እገታና እስር እንደሚፈጸምባቸው ተናግረዋል። በዚህ አስነዋሪ ድርጊት የተማረሩት በርካታ ነጋዴዎች ከፍተኛ ኪሳራ ውስጥ በመግባታቸው የንግድ ተቋማቸውን በመዝጋት ቤት መቀመጥን መርጠዋል ተብሏል። በአገዛዙ ይሁንታ የሚፈጸመው የኦርቶዶክሳውያን ግድያ ተባብሶ ቀጥሏል። በትናንትናው ዕለት በምስራቅ አርሲ ዞን በመርቲ ወረዳ ጋዶ ተብሎ በሚጠራው ቀበሌ 6 ኦርቶዶክሳውያን በጭካኔ ተገለዋል። ባሳለፍነው ሳምንት በምስራቅ አርሲ በተለያዩ ወረዳዎች ከ25 በላይ ኦርቶዶክሳውያን በግፍ መገደላቸው ይታወሳል። በዚህ ያላቆመው የኦርቶዶክሳውያን ጭፍጨፋ ቀጥሎ በትናንትናው ዕለትም 6 ኦርቶዶክሳውያን መገደላቸው ታውቋል። የመን ድንበር ላይ ከ10,000 በላይ የሚሆኑ ኢትዮጵያውያን ወጣቶች መታየታቸው ዓለምን አስደንግጧል። ወጣቶቹ ኢትዮጵያ ሀገራቸው በጦርነትና በሙስና እንዲሁም በአንድ ብሔር የበላይነት ምስቅልቅሏ መውጣቱን ተከትሎ በገፍ እየተሰደዱ ይገኛሉ። ብዛታቸው ከ10,000 እንደሚበልጥ የተነገረ ሲሆን ቁጥራቸውና ያሉበት ሁኔታ የሚያሳይ ምስል በማህበራዊ ሚዲያ ከተለቀቀ በኋላ ዓለምን አስደንግጧል። ተወልዶ ባደገበት አካባቢ የመኖርና ሀብት ንብረት የማፍራት እድል ባገዛዙ የተነፈገው ህዝብ ከፊት ለፊት ሌላ ሞት እንዳለ እያወቀ ቢሆንም ይህንን ለመጋፈጥ በመወሰኑ ስደትን መርጧል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።